ያስወለድካትንስ ዮርዳኖስን የት አድርገህ ነው? ደግሞ ካህን ነህ፣ ዲያቆን ነህ፣ ክህነት ልትይዝ ነው እና ይህ ዝሙት አይሆንብህም ወይ? ይሄ ማፍረስ አያመጣብህም ወይ? አንቺ ሴን እያወቅሽ ስራ ማንም ሴት እዛ እየወጣ ቀሚሱን እየገፈፈ እንትን ባወራው ከሱ ብሳ አንቺሽ በጣም ለዘመናት ተቀይሚያት የነበረውን ነው የምነግራቸው። እግዚአብሔር ለአንተም የእጅህን ይስጥ። አንቺም ደግሞ ፋንቱ ወልደሽ አግኚው፣ በልጆችሽ አግኚው። ሕፃን ናት ልጅቷ፣ ግፍ ነው የተፈጸመባት። አመሰግናለሁ። ይህ ተነስቼ ሄድኩኝ ማለት ሮማን የመታወቂያ ስሜ ሮማን ፈንታሁን ነው የሚለው። በእምነት ደበበ ቀጥሎ ያለውን ስም ታውቂዋለሽ? አዎ። ማን ነው? በእምነት ደበበ እስጢፋኖስ ባልቻል። ወሬ ዲኤንኤ እንዲህ አይነት ጉዳዮች ጥንቃቄ ይፈልጋሉ። ከሚዲያ ይልቅ ለሕግ ቢቀርቡ ይመረጣል። የማንነት ጉዳይ እንደመሆኑ መጠን ለግምት ባይጋለጥም ይመረጣል። አቤቱታ ማቅረብ ነው። የአባትነት ይታወቅልኝ እንዲቀርብ አስቻይ ከሆኑ ጉዳዮች አንዱ መደፈር ነው። ያንን መነሻ አድርጎ አቤቱታ ማቅረብ ይቻላል። የልደት ምስክር ወረቀት፣ የትምህርት ቤት ማስረጃ ወይም የአባት ስም የሚያሳይ የክትባት ወረቀት፣ የመልእክት ልውውጦችም ካሉ ያግዛሉ። ከትዳር ውጭ የሚወለድ ልጅ አባትየው ካላመነ ያለው አማራጭ ፍርድ ቤት ነው። ጉዳዩ ስስ ነው። በእርግጥ ጎሲፖች ቫይራል የመውጣት አቅማቸው ከባድ ነው። የሰው ሞቲቭ ልዩ ልዩ ነውና መልሶ እንዳይባርቅ በጥንቃቄ መያዝ አለበት። ሚዛን መጠበቅ አለበት። በአንድ በኩል የእናትና ልጅ መብት አለ፣ በሌላው ገጽ የሌላ ቤተሰብ አባላትና ክብረ ክህነት አሉ። ጥንቃቄ ይፈልጋሉ። እዚያኛውን ቤት ቤቴ፣ ትዳሬ፣ የልጅ አባት ብላ የምትኖር ምስኪን ምናልባትም ጉዴኔ ታውቄ የምትል እናት አለች። ሚዛን እንዳንስት፣ አንዲት ሴት ስንጠግን ሌላዋን የልጆች እናት እንዳንሰብር። እናትም ሆነ ልጇ ፍትህ ማግኘት አለባቸው። ልጁ አባቱን የማወቅ ፍቅርና እንክብካቤ የማግኘት መብትም አለው። እርሷም ብቻዋን ለሸክም ልትጋለጥ አይገባም። መፍትሄው ግን ሕግ ነው። የሚዲያ ጩኸቱ የአገልጋዮች ገጽታን ማጽለም ሊያመጣ አንድ ሰሞን አርቲስቶች ላይ እንደሆነው የወላጅና ልጅ ጎርፍ ሊያጎርፍ ይችላል። የሚያሰፈስፈውም ኃይል ቀላል አይደለም እና የመንጋ ፍትሁ አይሯሯጥ። እንደ እውነቱ በሕግ እይታ ከትዳር ውጭ የተወለደ ልጅ በግምት ልጅነቱ አይረጋገጥም። ቀኖናዊ እርምጃዎች ለጊዜው ደሞዝንና መብትን ጠብቀው መወሰድ ይችላሉ። ያ የዘራ ሁሉ ይበቅላል የተባለው ሰው በራሱ ካመነም ከክህነት ውጭ በሆነ የቤተ ክርስቲያን አገልግሎት ለምሳሌ የቢሮ፣ የስብከት ሊመደብ ይችላል። ልምዱ አለ። ከዚህ በፊት መነኮሳት እየተሰናከሉ ቆባቸውን እንዲያውልቁ እየተደረገ በቢሮ ስራ ይመደቡ ነበር። የዚያ ዘመኖቹ መነኮሳት ታማኞች ስለነበሩ የተሰናከሉ ቀን ቆባቸውን ለብፁዕ ወቅዱስ አቡነ ተክለ ሃይማኖት አስረክበው በትዳር እንዲኖሩ ተደርጓል። ካህኑም ከሳተ ቀኖና ሰጥቶ የማዕስብ ሥራ ሊሰጠው ይችላል እና ጉዳዩ ወደ መሬት ወደ ሕግ ይሂድ። ሚዲያው ይበቃል። ዲኤንኤ ምርመራ የማዘዝ ውጤቱን አይቶ የመወሰን ስልጣን የፍርድ ቤት ነው። የፍርድ ቤቱን ፍርድ ቤት ይውሰድ ብሎናል መምህር በአማን ጸረ። እንዲያው በማርያም ግን ለምንድን ነው በስርቆት የሚወለድ ልጅ እናቱን የማይመስለው ሲሉ የጠየቁት መምህር ዲበኩሉ በላይ ናቸው። አስከትለውም አይ አባቴ መድኃኔዓለም ለአንዳንድ በብዙ እንባና ጸሎት ለሚለምኑ ባለትዳሮች የማትሰጠውን ልጅ በስርቆትና በአንድ ቀን ስህተት ለወደቁ ሰዎች ሳይፈልጉ መስጠት ቢገርመኝም በዳኝነትህና በሥራህ ግን እደነቃለሁ። ለማንኛውም አልቀየምህም። ነፍስህን የሰጠኸው አባቴ ሆይ በሰጭነትህ አልጠራጠርህምና እጅግ በጣም እወድሃለሁ። ስህተትን ማጋለጥ ምን ይጠቅማል ለምትሉ ሰዎች ደግሞ ይህንም ብሏል። ጥቅሙን ልንገራቸው። አንደኛ፣ ወልደው ልጃቸውን የካዱ የልጃቸውን እናት ብሎክ ያደረጉ ብዙ ሰዎች በአሁኑ ሰዓት ሳንጋለጥ በሚል ውስጥ ለውስጥ ብዙ ድርድር እያደረጉ ነው። ብዙ የተካዱ ልጆች አባታቸውን እያገኙ ነው። ሁለተኛ፣ እንደ እገሌ ከምጋለጥ በሚል ብዙዎች ይጠነቀቃሉ። ሶስተኛ፣ የተበደሉ ሴት ልጆች አኩርፋው ከቤተ ክርስቲያን እንዳይወጡ ከጎናቸው ለመቆም ነው። ስለዚህ ተሳክቶልናል ማለት ነው እንጂማ የትኛው ቅድስናችን ነው በሌሎች ላይ እንድንፈርድ የሚያደርገን? ማን ነው ጻድቅ? እኔ ኃጢአተኛ ሰው ነኝ። የዘወትር ጸሎቴ ጌታ ሆይ ጠብቀኝ፣ መጨረሻዬን አሳምርልኝ የሚል ነው። ጸልዩልኝ። ከዚሁ ጋር በተያያዘ የመምህር ደበበ እስጢፋኖስ ሌላኛዋ ልጅ መታለች። ይህችኛዋ ሴት እና የ8 ዓመት ልጅ ናት። እናትየዋ አገባሻለሁ ብሎ በፈቃደኝነት አብረን ተኛን፣
ወዲያው አረገዝኩ። እንዳረገዝኩ በአንድ ወር ውስጥ ጥሎኝ አሜሪካ ሌላ አግብቶ ሄደ። 8 ዓመት ልጄን ብቼን አሳደግኩ ትለናለች። የሌሎች አገልጋዮችም እየደረሰን ነው፣ ቀን ጠብቀን እናወጣዋለን እያሉም ይገኛሉ። ሄላቲዩብ ይህንን መረጃ ከተለያዩ ግለሰቦች ወደ እናንተ አቀረበ። ሄላቲዩብን ሰብስክራይብ ማድረግ አይዘንጉ። ከዚሁ ጋር በተያያዘ መምህር ኢዮብ ይመኑ በአውደ ምህረት ላይ እንዲህ ሲሉ አስተምረዋል። ወጣኔ መነኩሴ ድካም ደርሶበት አንዲትን ሴት ይዟት ገብቷል። ልጄ ሆይ አንተ ኃጢአትህን ብትገልጠው እግዚአብሔር ይሰውርልሃል። የሰወርናት ከእግዚአብሔር የደበቅናት የትኛውን በደል ጥፋትንና ቅጣትን ሳታመጣት በአንድ ገዳም ውስጥ የነበረች አንድ ብርቱ ተጋዳይ መነኩሴት ነበረች። ድካም ያዛት፣ ኃጢአት አስቸገራትና ከገዳሙ ወጥታ ወደ ከተማ ገብታ ስጋውን እየሸጠች በሴተኛ ዳሪነት መኖር ጀመረች። አሁን ሳይገለጥ የደበቅነው ኃጢአታችን በዕለተ ምጽአት በአደባባይ መገለጡን እንረሳለን። ኋላ እኮ በአደባባይ ይገለጣል። ቢከፋ በአንድ ካህን ፊት መናገር እንደው ቢከፋ ከገሃነም ምሬት ይከፋ። ሄላቲዩብ አንተ ኃጢአትህን ብትገልጠው እግዚአብሔር ይሰውርልሃል። አንተ ብትደብቀው ግን እግዚአብሔር ኃጢአትህን ይገልጥብሃል። ይህንን ቃል የተናገረው ርዕሰ መነኮሳት የመነኮሳት ጀማሪ አለቃ መቃርስ አባ መቃርስ ነው። በሚኖሩበት ገዳም አንድ ወጣኔ መነኩሴ አንዲትን ሴት ድካም ደርሶበት አንዲትን ሴት ይዟት ገብቷል። ያን ጊዜ ሌሎች መነኮሳት አይተውት ኖሮ ለአባ መቃርስ ነገሩት። ምን ያክል ቢደፍር ነው ይቺ ልጅ ገዳም ድረስ ይዟት የገባው? ና ይሄንን ጉድ ተመልከተው ይሉታል። አባ መቃርዮስ የዚህን መነኩሴ የድፍረት ስራ ሰምቶ አዘነ። ግን ሊፈርድበት አልወደደም። ይልቁኑ ሊያስተምረው ወደደ እና ይዟት ገዳሙ ድረስ ገብቶ ነበርና አባ መቃርዮስ ከነዚህ ከሌሎቹ መነኮሳት ጋር ወደዚህ መነኩሴ ባዕት ሄደ። ሲሄድ ግን አባ መቃርዮስ እንደ ሌሎቹ መነኮሳት ድምፁን አጥፍቶ አይደለም የሄደው። ኮቴውን እያሰማ ጓ እያደረገ በደንብ ልጁ ሰው እየመጣበት እንደሆነ እንዲያውቅ እያደረገ ድምፅ እያሰማ ወደ መነኩሴው ባዕት ሄደ። የሚገርማችሁ ይሄ ድካም ያገኘው መነኩሴ ይሄንን ድምፅ ይሰማና ይቺ ልጅ አንድ በርሜል ውስጥ ይደብቃትና ይሸፍናታል። አባ መቃርዮስ የክርስቶስ ልብ ያለው ጸጋ መንፈስ ቅዱስ ያደረበት ሁሉ የተገለጠለት አባት ነውና የቱ ጋር እንደደበቃት ስላወቀ በቀጥታ ወደ ባዕታቸው ገብቶ እሷ የተደበቀችበት ቦታ ሄዶ ተቀመጠ። ከዚያም በሩ ፈልጓት የት ጋር እንዳለች
አሳዩኝ፣ አውጧት ይላቸዋል። እነዚያ መነኮሳት ይቺ ልጅ ፍለጋ በአይናቸው በብረቱ አይተዋታል። ይቺ ልጅ ፍለጋ ወዲያ መኳተን ይዘዋል። ቢፈልጉ የመነኩሴው ጋርት ውስጥ ያጣቷል። ደነገጡ። በአይናቸው አይተዋል። ስትገባ ተመልክተዋል። ምን ዋጣት? በጣም ይደነግጣል። አባ መቃርዮስ የተቀመጠበት አንድ ቦታ ብቻ ነው ያላዩት። ታላቁን መነኩሴ ደግሞ እዚህ ውስጥ ናት ያለችው በልተነስ ሊሉት አለፈው እና ምን ሆነ መሰላችሁ? ባጭሩ አያችኋት? አላየናት። ማገኛችኋት? አላገኘናት። ከዚያ ምን ይሆናል መሰላችሁ? በሉ ሁለተኛ ሳታዩ እንዳታወሩ ይላቸውና እነዚህ መነኮሳት ያስወጣቸዋል። እነሱ ከሄዱ በኋላ ለዚህ ኃጢአት ላደቀቀው፣ ለዚህ በደል ላደከመው መነኩሴ አሁን በመግቢያ ያልኳችሁን ቃል ይለዋል። ምን አለው? ልጄ ሆይ አንተ ኃጢአትህን ብትገልጠው እግዚአብሔር ይሰውርልሃል። አንተ ግን ኃጢአትህን ከሰወርከው እግዚአብሔር ይገልጥብሃል አለውና ተነስቶ ወጣ። እግዚአብሔር በሰው ፊት እንዳላዋረደው አወቀ። በአባ መቃርዮስ ጥልቅ ትምህርት እንደሰጠው ተረዳ። አባ መቃርዮስ እያወቀ ሊያጋልጠው እንዳልፈለገ ተረዳ። ምክንያቱም ሴቲቱ የተቀመጠችበት ቦታ ሄዶ ደብቆለታልና። እናም አባ መቃርዮስ ወደ ተቀመጠበት ቦታ እየነካ እያሳየው አንተ ኃጢአትህን ብትገልጠው እግዚአብሔር ይሰውርልሃል፣ አንተ ግን ብትሰውረው እግዚአብሔር ይገልጥብሃል ብሎት ሄደ። ያን ጊዜ መነኩሴ ልቡ ተነካ፣ ስቅስቅ ብሎ አለቀሰ፣ ንስሐም ገባ። ሴቲቱንም ለመንፈሳዊ ሕይወት አበቃ። አንተ ኃጢአትህን ብትገልጠው እግዚአብሔር ይሰውርልሃል፣ አንተ ግን ኃጢአትህን ብትሰውር እግዚአብሔር ይገልጥብሃል ያለው አባ መቃርዮስ አልኳችሁ። በዚህ ነው ክርስቲያኖች ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምህረትን ያገኛል ይላል እግዚአብሔር ቃል። ምህረት የሚገኘው ይቅርታም ከእግዚአብሔር ዘንድ የሚሰጠው ኃጢአቱን ሳይሰውር በእግዚአብሔር ፊት ለሚናዘዝ ሰው ነው። ለዚህ ነው ኃጢአቱን የሚሰውር አይለማም የሚለው። ቅዱስ መቃርዮስ ከተናገረው ጋር አብሮ ይሄድ ነው። አንተ ኃጢአትን ከሰወርከው እግዚአብሔር ይገልጥብሃል ያለው ለዚህ ነው። ወገኖቼ በእግዚአብሔር ፊት ምን የተከደነና ምን ያልተገለጠ ነገር አለ? እንኳን በእግዚአብሔር ፊት ሁሉ ነገራችን በፀሐይ ፊት የተገለጠ አይደለም። እንኳን ሁሉን በሚያዩ በዓይኖቹ ፊት ወገኖቼ በእግዚአብሔር ዓይኖች ፊት ለመሰወር መሞከር ምንኛ አሳፋሪ ነው ወገኖቼ። በዓይኖቹ ፊት የተገለጠውን እስከ መቼ ሰውረነው እንኖራለን? እግዚአብሔር የሰጠን ቃል ኪዳን እኛ ኃጢአታችንን ብንገልጠው ብንናዘዘው ከንስሐ አባታችን ፊት ብናቀርበው እግዚአብሔር ይቅር ሊለን የታመነና ጻድቅ ነው። ኃጢአታችንን ብንናዘዝ ከኃጢአታችን ይቅር ሊለን ከአመፃችንም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ምህረት የሚገኘው ይቅርታ የሚገኘው የኔና የናንተ በደል የሚሰወረው በደላችንን በእግዚአብሔር ፊት በንስሐ ስንገልጠው ብቻ። እኛ ከገለጥነው እግዚአብሔር ይሰውርልናል። እኛ ከተናዘዝንበት እግዚአብሔር አስበው ይረሳልናል ወገኖቼ። ለዚህ ነው
በእግዚአብሔር ፊት ካህኑን ምስክር አድርገን ኃጢአታችንን በእግዚአብሔር ፊት ከተናዘዝነው እግዚአብሔር ይተውልናል፣ እግዚአብሔር ይረሳልናል ወገኖቼ። ይልቁንም ከሰወርነው ግን እግዚአብሔር ይገልጥብናል። ዝናብ እየዘነበ መሰለኝ አይደል? እግዚአብሔር ኃጢአታችንን ይቅር የሚለው በእግዚአብሔር ፊት በደላችንን ኃጢአታችንን እየተናዘዝን እንደሆነ ነው። ለዚህ ነው ኃጢአታችንን ይቅር ሊለን ከአመፃችን ሁሉ ሊያነጻን የታመነና ጻድቅ ነው የሚለው። ስንናዘዝ በደላችንንና ኃጢአታችንን በካህኑ ፊት ስናቀርበው እግዚአብሔር ምሕረት የሚሰጠን ያኔ ነው። ነብዩ ዳዊትን እግዚአብሔር እንዲህ ብሎታል። ሁለተኛ ሳሙኤል መጽሐፈ ሳሙኤል ምዕራፍ 12 ቁጥር 12 ላይ አንተ በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ ይላል። ዳዊት በደሉን በስውር አድርጎታል። እግዚአብሔር ግን ምን አለው? በእስራኤል ሁሉ ፊትና በፀሐይ ፊት አደርግብሃለሁ። ወገኖቼ የሰወርናት ከእግዚአብሔር የደበቅናት የትኛውን በደል ጥፋትንና ቅጣትን ሳታመጣት ያው በፀሐይ ፊት አደርገዋለሁ የሚለው በስውር የምንፈጽማቸው በደሎች፣ ከእግዚአብሔር ተሸሽገን የምንፈጽማቸው ኃጢአቶች በአደባባይ ነው የሚያዋርዱ። አያችሁ፣ በፀሐይ ፊት አደርገዋለሁ ነው የሚለው እግዚአብሔር። በአደባባይ አዋርድሃለሁ ነው የሚለው እግዚአብሔር። መዋረድ የማይፈልግ በአደባባይ መዋረድ የማይፈልግ በስውር ከእግዚአብሔር ጋር ኃጢአቱን መግለጥ አለበት። ምዕመናን፣ እግዚአብሔር የማያውቀው እግዚአብሔር የማያየው ነገር የለም። ሁሉ ነገር በእርሱ ፊት የተራቆተና የተገለጠ ነው የሚለው እግዚአብሔር ሁሉንም ያያል። እኛን እያስፈራን ያለው አሁን የሰው አይን ነው ወገኖቼ። ሁሉን የሚያዩ የእግዚአብሔር አይኖች አላሳፍር ብለውናል፣ አላስፈራ ብለውናል። እስመ አይነ ሰብ ያፈርሆሙ ወያእምሩ ከመ አይነ እግዚአብሔር ያበረ ማይን አብስሐ ይላል የአባቶቻችን መጽሐፍ። የሰውን አይን እንጂ የሚፈሩት እንደ ፀሐይ የሚያበራው የእግዚአብሔር አይን አላስፈራቸው ብሏል ይላል። እኔና እናንተ ሰው እንዳያየን ነው የምንፈራው። ሰው ጆሮ እንዳይገባ ነው የምንሰጋው። የሰው አፍ እንዳያኘከን ነው የምንጠነቀቀው። የእግዚአብሔር አይኖች ሁሉን የሚያዩ የእግዚአብሔር አይኖች አላስፈራ ብለውናል። እሱን ነው የሚለው። እንደ አላፍ ፀሐይ የሚያበራ የእግዚአብሔር አይኖች አላስፈራችሁ ብሏል። ይልቁንም የምትፈሩትና የምታፍሩት የሰውን አይኖች ነው የሚለው የአባቶቻችን መጽሐፍ። ምዕመናን፣ እግዚአብሔር ያየናል። ሁሉን በሚቆጣጠሩ ሁሉን በአይኖቹ ፊት ምን መሰወር ይቻላል ወገኖች? ታዲያ እግዚአብሔር ያየው በእግዚአብሔር ፊት ያልተሰወረ ከሆነ ኃጢአታችንን ለመሰወር ለምን መከራ እንበላለን? በሱ ፊት የተገለጠና የተራቆተ ከሆነ ምሕረት እንድናገኝ ይቅርታ እንድናገኝ ድካማችን እንዲሰወርልን በደላችን እንዲረሳልን ከኔና ከእናንተ የሚገባው በንስሐ አባቶቻችን ፊት በደላችንን ገልጠን መናዘዝ ብቻ ነው ወገኖቼ። አንድ ታሪክ ልጨምርላችሁና ትምህርቴን ወደ መጠቅለል እሄዳለሁ ወገኖቼ። በአንድ ገዳም ውስጥ የነበረች አንድ ብርቱ ተጋዳይ መነኩሴት ነበረች። ድካም ያዛት፣ ኃጢአት አስቸገራትና ከገዳሙ ወጥታ ወደ ከተማ ገብታ ስጋዋን እየሸጠች በሴተኛ አዳሪነት መኖር ጀመረች። ይሄን የሰማ አንድ አባት የዚህችን መነኩሴት ተጋርዶ ያቅና የሰማ ስለነበረ አሁን ያለችበትን የህይወት ውድቀት ሲረዳ እቺን ሴት ለማውጣት ፈለገ። ከዛ ምን አደረገ መሰላችሁ? በቀጥታ ሰው ወደምትኖርበት ባዕድ ቤት ገባና በር አንኳኳላት። ስትከፍት የመነኩሴ ልብስ የለበሰ ብርቱ ተጋዳይ የሆነ አይተው ማጣቅ አንድ ሰው ደጇ ቆመ።
ምን ፈልገህ መጣህ አለችው። ከአንቺ ጋር ማደር ነው የምፈልገው ዛሬ አለ። ደነገጠች። ምክንያቱም እንዲህ አይነት እንግዳ መጥቶባት አያውቅም። ቅው አለች። በጣም ትደነግጥና ሰው አይን እንዳይገባ ፈልጋ ጉጥት አድርጋ አስገባችውና በሩን ጠርቅም አድርጋ ዘጋችው። ከዛ ምን አለችው መሰላችሁ? እንዲህ አለችው፣ አባቴ ግባ አለችው። ገባ። አይዞህ አትሳቀቅ፣ ሰው አላየህም አለችው። እሺ አላት። ውስጠኛውን ክፍል አዘጋጅልሃለሁ አባቴ አለችው። እሺ አለ። አትሳቀቅ፣ እሺ፣ ድምፅ አያስወጣም፣ እሺ አለች። ማንም ሰው ወደማያየው ሰው ወደማይደርስበት ክፍል እንገባለን፣ እሺ፣ እሺ አለ። ወደ ውስጠኛው ክፍል ይዛው ገባች። አሁን እዚህኛው ክፍል ውስጥ ምንም ነገር ብንፈጽም ድምፅ አይወጣም፣ እሺ፣ እሺ አለ። ከዚያ ሰው ወደ ተግባሯ ልትሄድ ስትል ይሄ አባት ምን አላት መሰላችሁ? ልጄ ሆይ አቤት፣ ለኔ ግን አንድ ሰው የማይሰማው ሰው የማያየው ክፍል አይደለም ምን የምፈልገው አላት። እና ምንድን ነው የምትፈልገው አለችው። እግዚአብሔር የሌለበት ክፍል አዘጋጅልኝ አላት። ድንግጥ አለች። እውነት ነው፣ ሰው የሌለበት ክፍል አለ። እውነት ነው፣ ሰው የማያየው ክፍል አለ። እውነት ነው፣ ሰው የማይሰማው ክፍል አለ። እግዚአብሔር ግን የሌለበት ክፍል ይኖራል? የለም። ድንግጥ አለች፣ ክው አለች። ለካ እግዚአብሔር ያየኛል ብላ ተደነቀች። ከዛ በኋላ በሩን ከፍቶ ሲሄድ እሷም ተከተለችው። እግዚአብሔር የሌለበት ክፍል ውሰጂኝ አላት። ምዕመናን፣ እግዚአብሔር ያየናል። እግዚአብሔር ሁሉ ጊዜ ከኔና ከእናንተ ጋር ነው። ፀሐይ ተንጠልጥላ ሁላችንን ከምታዳርሰው በላይ የእግዚአብሔር ዓይኖች ጥልቁንና ውስጥ ያለውን ልባችንና ኩላሊታችንን እንኳን ሳይቀር ይመረምራል። እግዚአብሔር ያያል፣ ልቦናችሁን ከፍ ከፍ አድርጉ ተብሎ ተጽፏል። ታዲያ ሁሉ በተራቆተ ሁሉ በሚታይ በአምላካችን በእግዚአብሔር ፊት የቱን በደላችንን ሰውረን ልንቀመጥ ነው ወገኖቼ? የትኛውንስ በደል ሸፍነን ልንከርም ነው ወገኖቼ? እግዚአብሔር ሳይኖርበት የፈጸምነው እግዚአብሔር ሳያየው የበደልነው ምን ነገር አለ? መነጽር ብንሰካ፣ መብራት ብናጠፋ፣ መጋረጃ ብንዘጋ፣ ፂማችንን ብናሳድግ፣ ስቲከራችንን ብንለጥፍ፣ ሩቅ ሀገር ሄደን ብናመነዝር፣ እግዚአብሔር የሌለበት ሀገር፣ እግዚአብሔር የሌለበት መንደር፣ እግዚአብሔር የሌለበት ሰፈር፣ እግዚአብሔር የሌለበት ኮረብታ፣ እግዚአብሔር የሌለበት ሸለቆ ይኖር ይሆን? እግዚአብሔር የሌለበት ክፍል አዘጋጅልኝ አላት። ምዕመናን፣ ሁሉ ነገር በእግዚአብሔር ፊት የተራቆተና የተገለጠ እኮ ነው። ታዲያስ ሁሉ ነገር በዓይኖቹ ፊት የተገለጠ ከሆነ ከእግዚአብሔር ሰውረን ምን ልናደርገው ነው? ለዚህ ነው አንተ ኃጢአትህን ብትገልጠው እግዚአብሔር ይሰውርልሃል። እግዚአብሔር እንዲሰውረን፣ እግዚአብሔር እንዲሰውርልን፣ እግዚአብሔር ይቅር እንዲለን፣ እግዚአብሔር ምሕረት እንዲሰጠን ከፈለገን ኃጢአታችንን በካህኑ ፊት እንግለጠው ወገኖች። ምዕመናን፣ አሁን ሳይገለጥ የደበቅነው ኃጢአታችን በዕለተ ምጽአት በአደባባይ መገለጡን እንረሳለን። ኋላ እኮ በአደባባይ ይገለጣል፣ በቅዱሳን ፊት ይገለጣል። በዕለተ ምጽአት እኮ በዚያ ጉባኤ ፊት እኮ በደላችን ይገለጣል ወገኖች። በአደባባይ ከሚገለጥብን በአንድ ካህን ፊት ብንገልጠው አይሻልም እንዴ? ሂዱ እናንተ አባቴ ብሩካን ብሎ በሚላቸው በጻድቃን ፊት ኃጢአታችን ከሚገለጥ በአንድ ወንድማችን ካህን ፊት ኃጢአታችን ቢገለጥ አይሻልም? ምዕመናን እንዴ በአንድ ካህን ፊት መናገር አይቀልም? እንደኛ ድካም ባለበት ስሜታችንን በሚረዳ ቢከፋ በአንድ ካህን ፊት መናገር እንደው ቢከፋ ከገሃነም ምሬት ይከፋ? የካህኑ ፊት እሳት ሆኖ እንደው ቢገርፈን ከገሃነም እሳት ይከብዳል። ከኔ ሂዱ ከሚባለው ቃል በላይ የካህኑ ቃል ለቀኖና የሚሰጠን የርኅራኄ ቃል ይከብዳል። ምዕመናን፣
በአንድ ካህን ፊት ኃጢአታችንን ብንገልጠው አይሻልም? እስከ መቼ ሰውረን? እስከ መቼ ደብቀን? መንገዳችሁንና ሐሳባችሁን አስተካክሉ። እኔም የተናገርኩባችሁን ክፉ ነገር እተወዋለሁ ይላል እግዚአብሔር። እግዚአብሔር በሕይወታችን በበደላችን ምክንያት የሚመጣ ክፉ ነገር ካለ እግዚአብሔር ምሕረት እንዲሰጠን ከፈለገን መማር ምሕረት ማግኘት ከፈለገን ኃጢአታችንን መደበቅ የለብንም፣ መግለጥ ነው ያለብን፣ መናዘዝ ነው ያለብን። ምዕመናን ቆይ ጠይቃችሁ፣ ቁስል ሚድነው ሲሸፈን ነው ወይስ ሲናፈስ ነው? ሲናፈስ አይደል? ከተከደነስ ብዙ ጊዜ ከተሸፈነስ ያመረከዘ ነው። ካመረከዘ ደግሞ ብርቱ ደዌ ይሆን የለ። ኃጢአትም እንደዚሁ ነው። ሲሸፋፈን፣ ሲከር፣ ሲበዛ፣ ሲከመር ሃይማኖት እስከ መካድ ያደርሳል። ሃይማኖት እስከ መካድ ያደርሳል። የበደል ብዛት፣ የበደል ክምር፣ የቁስል ክምር፣ የቁስል መሸፈን ብርቱ ደዌ ካንሰር እንደሚያመጣ የኃጢአት ክምር፣ የኃጢአት ብዛት ደግሞ የሃይማኖት ጽኑ የሥነ ምግባር ጉድለት፣ የሃይማኖት ክህደት፣ የእምነት ጉድለት ያመጣል። ለዚህ ነው በበደላችንና በኃጢአታችን ታጅለን ስንኖር ብርቱ ወደሆኑ ጥልቅ ኃጢአቶችና ልምምዶች ውስጥ ገብተን ሃይማኖት እስከ መካድ ከምንደርስ ቁስልን ገለጥለጥ ሲያደርጉት እንደሚድን ቶሎ ቶሎ ሳንፈራ ቶሎ ቶሎ እንደ ባልንጀራ ለአባታችን ልንነግር ለካህን ልናስመረምር ይገባል። ሳንሰውር በዝርዝር ሳንፈራ እንደ ባልንጀራ ልንነግር ይገባል፣ ልንገልጥ ይገባል። ምዕመናን የክርስቲያን ዋና ሕይወቱ ከኃጢአት ጋር ያለው ግንኙነት ማቋረጡ ነው። ከኃጢአት ጋር የሚኖረን ግንኙነት የሚቋረጠው ደግሞ የተወደዳችሁ ክርስቲያኖች ቶሎ ቶሎ ኃጢአታችንን ለእግዚአብሔር ስንናዘዝ ነው። ወገኖቼ ቆይ የሆነ ነገር ቢወጋችሁ፣ እሾህ ቢወጋችሁ ቆይ ትንሽ ሰውነቴ ውስጥ ይቆይ ያመርቅዝ መቼም አትሉም ማለት ቶሎ አትነቅሉትም። ቶሎ ነው የምትነቅሉት። ኃጢአት ከእሾህ በላይ ነው። ኃጢአት ከብርቱ ደዌ በላይ ነው። ያመረቅዛል፣ ሰውነትን ያበላሻል፣ ስጋን ነፍስን ያጠፋል፣ ለገሃነመ እሳት ያበቃል፣ ከፍቅረ እግዚአብሔር ይለያል፣ በምድር ስኬቱን በሰማይ ተስፋውን ያጠፋል ኃጢአት። ታዲያ እስከ መቼ ነው? እስኪያመረቅዝ ድረስ ነው የምናቆየው? ቶሎ ማንናዘዘው ለምንድን ነው? ኃጢአት ቤት እስኪሰራብን፣ በደል እስኪያደልብብን ቶሎ ሾኩን እንደምትነቅሉት ቶሎ በደልን መንቀል አይገባል። ቆይ ትንሽ ቆይ እንደማንል እስኪያመረቅዝ እንደማንጠብቅ ልክ እንደዚሁ ኃጢአታችንን ቶሎ ቶሎ መናዘዝ ነው ያለብን። ምዕመናን ቶሎ መናዘዝ፣ ቶሎ አባቶቻችን ፊት መቅረብ፣ ቶሎ በደላችንን ይቅር እንዲለን ወደ እግዚአብሔር መጠጋት ነው ያለብን ወገኖቼ። ቶሎ 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 በፍጥነት ሁሉንም ዘርዝሮ መናገር። ምዕመናን በኃጢአት ላይ ድል መንሳት ከፈለግን፣ ኃጢአትን ማሸነፍ ከፈለግን ዋናው መፍትሄ ምን ይመስላችኋል? ዘርዝሮ ተናዞ በደልን ለካህን መናገር ነው። የአባቶቻችን መጽሐፍ ምን ይላል? በበደሉ ላይ ድፍረትን ሽንገላን ቢጨምር አልሰራውም ቢል ማለት ነው ከዛች ኃጢአት መጠበቅ አይችልም። ከሚመጣው እርሷን በሚመስል ኃጢአት ከመውደቅ አይድንም ይላል። ከሚመጣው ኃጢአት እንዳንወድቅ ካለን ኃጢአት እንድንነጻ ለካህን መናገር ብርቱ መፍትሄ ነው። በኃጢአት እንዳትወድቁ ከፈለጋችሁ ቶሎ ቶሎ ንስሐ ግቡ፣ ትበረታላችሁ። ለምን ካላችሁኝ የካህን ምክር ታገኛላችሁ፣ ያጠነክራችኋል፣ ያጠነክራል። ላለመውደቅ አቅም ታገኛላችሁ። መሰወር ነው ወደ ባሰ ኃጢአት የሚመራው። ዳዊትን አታስታውሱ? ኃጢአቱን በሰወርና በደሉን ለመክደን ባደረገው ጥረት ሁሉ እኮ ብዙ ውድቀት እኮ ነው ያመጣው። ዝሙቱን ለመሰወር ሲል ኦርዮን እስከ መግደል ያደረሰው ኃጢአቱን በኃጢአት ለመሰወር ባደረገው ትግል ነው ወገኖቼ። አንዱን ስንሰውር ወደ ሌላ ኃጢአት ነው የሚያሸጋግረን ወገኖቼ። ስለዚህ ዘርዝረን ለካህኑ መንገር መቻል አለብን። የኃጢአት ውጤቱ ደረጃውንም ጭምር ነው ዘርዝረን መንገር ያለብን። መፍትሄን ጭምር እንዲሰጠን ካህኑ ይጸልይልናል። ንስሐ በመግባታችን መንፈስ ቅዱስ ያድርብናል።
በዚህ ምክንያት ኃይልና ብርታት እናገኛለን። ከቀደመው በደል እንነጻለን፣ ከሚመጣው ኃጢአት ደግሞ እንጠበቃለን። መንፈስ ቅዱስ ኃይልና ብርታት ይሆናል። ለኃጢአታችን መውቀስ ብቻ ሳይሆን ኃጢአታችንን ድል እንድንነሳ እግዚአብሔር መንፈስ ቅዱስ ብርታት ይሰጠናል። ምዕመናን እግዚአብሔር መንፈስ ቅዱስ ብርታትና ኃይል ይሰጠናል። ለዚህ ነው ምዕመናን በዛ በመጽሐፈ ኢያሱ ምዕራፍ 7 ላይ አካን ስለሚባል ሰው የተነገረው ነገር እንዴት ይደንቃል መሰላችሁ? በደል በደለ። እግዚአብሔር ምን አለ? እስራኤል እኔን በደል አለ። የአንድ ሰው በደል የሀገር በደል ነው። ይቅርታ አድርጉልኝ። እቺ ሀገር በዚህ ሁሉ መከራ የምትታመሰው ደም የማይቆምባት ምናልባት በእኔ በደል ይሁን ብላችሁ አስባችሁ ታውቃላችሁ? እስኪ ቢያንስ ለዚህ ጥፋት ቢያንስ ተባባሪ እንዳልሆን ከእግዚአብሔር ጋር የምንታረቅበት ቀን መምጣት የለበትም? በምድራችን ምድር ደም ባመጣው በደል በግፍ ተሞልታለችና ሰንሰለትን ስራ ይላል ነብዩ ሕዝቅኤል። ምድር ደም ባመጣው በደል ግፍ እንዳይኖርባት የኔ በደል አስተዋጽኦ እንዳይኖር ንስሐ ልንገባ ይገባል። አይበቃም? አንድ ሰው በበደለው እስራኤል በደላል እግዚአብሔር። መጽሐፈ ኢያሱ ምዕራፍ 6 እና ምዕራፍ 7 ተመልከቱ። መጨረሻ ላይ ሰውየው ተገኘ። የበደለው አካን ይባላል። ኢያሱ ካህን ማስጠጋውና ምን አለው መሰላችሁ? እስኪ ንገረኝ፣ ምንድነው የበደልከው? አትሸሽገኝ፣ ንገረኝ ብሎ ጠየቀው። ሰውየው ምን እንዳለ ታውቃላችሁ? የወሰደው የሰረቀው እርም የሆነውን ነገር አትንካ ስለተባለ ነው። ሰውየው ምን አለ መሰላችሁ? አየኋቸው፣ ተመኘኋቸው፣ ወሰድኳቸው፣ ቀበርኳቸው አለ። አየኋቸው፣ ተመኘኋቸው፣ ወሰድኳቸው፣ ቀበርኳቸው። እዚህ ውስጥ አለ ደረጃው ዝርዝር አድርጎ ነው የነገረው። ወገኖቼ መድኃኒት ለመውሰድ ስትሄዱ ይህን ያመኛል ብላችሁ ዘርዝራን አይደለም የምንነግረው ሐኪሙ ፊት። ልክ እንደዚሁ በካህን ፊት ዘርዝረን ገልጠን ስንነግር ነው ውጤታማ የምንሆነው። በሽታ ሁሉ አለብኝ ለሚል ሰው መድኃኒት እንደማይገኝለት፣ ይልቁንም ደግሞ ዘርዝሮ ምርመራ ለሚያደርግ ሰው ፍቱን መድኃኒት እንደሚገኝለት በንስሐ አባቶቻችን ፊት ዘርዝረን በመንገር የእግዚአብሔር ምሕረት ለማግኘት መዘጋጀት አለብን። የተነሳውበት ርዕስ አንተ ኃጢአትህን ብትክር ነው፣ እግዚአብሔር ይገልጥብሃል። አንተ ኃጢአትህን ግን ገልጠህ ብትናዘዘው እግዚአብሔር ይሰውርልሃል፣ እግዚአብሔር ምሕረቱን ይሰጣል የሚል ነው። ስለዚህ ምዕመናን እነዚህን ዘመናት ከእግዚአብሔር ጋር የምንታረቅበት፣ ንስሐ የምንገባበት፣ ከበደላችን ጋር የምንቆራረጥበት ትልቅ ዘመን እናድርገው ባካቸው። ዛሬን ብቻ እንደሚኖር ለራሱ ቢነግር ሰው ኃጢአት አይሰራም ይላል። ነገ የኔና የናንተ አይደለም። እንኳን በነገ በሚቀጥሉት ሰከንዶችና ፍጥጣጭ ሰዓቶች ምን እንደሚገጥመን አናውቅ። ሁሉ ጊዜ ይሄን ያህል ደክመን ይሄን ያህል ጾመን ይሄን ያህል ጠባ ለኪዳን ተንከራተን ለጉባኤ ተመላልሰን ከእግዚአብሔር ጋር ሳንታረቅ እንዳንኖር ዋናው የህይወታችን ማዕከል የንስሐ ህይወት ውስጥ መኖር ነው። ከእግዚአብሔር ጋር ታርቆ መኖር ነው። በደልንና ኃጢአትን ተጸይፎ እግዚአብሔርን ደግሞ በጽድቅ አስደስቶ መኖር ነውና ይህ ህይወታችን ሊሆን ይገባል። እኛ ኃጢአታችንን ተገለጥ ነው እግዚአብሔር ይሰውርልናል። እኛ ግን ደብቀን ከኖርን እግዚአብሔር በኃጢአታችን ምክንያት በፀሐይ ፊት ነቢዩ ዳዊትን እንዳለው ያዋረደናል። ስለዚህ ለንስሐ በቃ በንስሐ ህይወት ልንኖር ልንዘጋጅ ይገባል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ለንስሐ ሞት ያብቃል። አሜን። አሜን። ሄላቲዮ